በዘመናችን የጂኦፖለቲካ ታሪክ ውስጥ ታይቶ የማይታወቅ የጦርነትና የውጥረት ማዕበል ውስጥ የምትገኘው መካከለኛው ምስራቅ ዛሬ የሀያላን ሀገራትን የጥንካሬ ልኬት ወደሚፈትን አዲስና አስፈሪ ምዕራፍ ተሸጋግራለች። የዚህ አውዳሚ አዙሪት ማዕከላዊ ሞተር የሆነችው ኢራን ከምታራምደው የመከላከል ስልት ወጣ ድንበሯን ጥሶ በሚምዘገዘግ የረቀቀ የማጥቃት ክንድ ቀጠናውን በእሳት እያመሰችው ትገኛለች። በተለይም በሳውዲ አረቢያ ሪያድና በኢራቅ በሚገኙ እጅግ ሚስጥራዊ የአሜሪካ የስለላ ማዕከላት ላይ የፈጸመቻቸው ያልተጠበቁ የድሮን ጥቃቶች እንዲሁም በደማም በራስ ታጁራ የነዳጅ ማዕከላትና እስከ እስራኤሏ የባህር በር ኤላት ከተማ ድረስ የዘነበው የባሊስቲክ ሚሳኤልና የተሻሻሉ የሻሂድ ድሮኖች ዝናብ የቴህራንን አዲስ ወታደራዊ ድፍረትና የቴክኖሎጂ ጡንቻ በአደባባይ ያረጋገጡ አስደንጋጭ ክስተቶች ሆነዋል። ይህ የጥፋት ትዕይንት በየብስ ላይ ብቻ የተገደበ አይደለም። በሌላኛው የቀጠናው ጫፍ የኢራን ተኪ ኃይል የሆኑት የየመን ሁቲዎች በባቤል መንደብና በቀይ ባህር ያለምን የንግድ ደም ስር በማነቅ ግዙፍ የነዳጅ ጫኝ መርከቦችን ወደ እሳት አውድማነት በመቀየር ዓለም አቀፉን የኢኮኖሚ መስመር ከሽባነት አፋፍ አድርሰውታል። እነዚህ ተደራራቢና የተቀናጁ አዳዲስ ጥቃቶች የዓለምን የኢኮኖሚና የፖለቲካ ሚዛን ከማናጋታቸውን ባሻገር ሌላ ሀያሏን አሜሪካን ታሪካዊ ከሆነ የኳታር ማዕከላዊ ጦር ሰፈሯ አሉደይድ እንድታፈገፍግ ከማስገደዳቸውን በላይ ፔንታጎንን የጦር ኃይሉንና የሎጂስቲክስ አቅሙን በፋርስ ባህረ ሰላጤና በቀይ ባህር መካከል ለሁለት ከፍሎ እንዲያሰማራ በማድረግ አሜሪካን አሸናፊነቱ ወደማይታወቅና እጅግ አድካሚ ወደሆነ የሁለት ግንባር ጦርነት አጣብቂኙ ዘፍቀዋታል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። መካከለኛው ምስራቅ ዳግም ወደማያባራ የጦርነት የጂኦፖለቲካዊ ውጥረትና የሀያላን ሀገራት የትግል አውድማነት ማዕበል ውስጥ ተዘፍቆ ይገኛል። የዚህ ውስብስብ ቀውስ ማዕከላዊ ሞተር የሆነችው ኢራን ከወትሮ በተለየ መልኩ እጅግ የረቀቀ ወታደራዊ አቅሟን፣ ስትራቴጂካዊ ተደራሽነቷንና የማይበገር የሚመስለውን ጂኦፖለቲካዊ ተጽዕኗን በከፍተኛ ደረጃ እያሳየች ባለችበት በዚህ የታሪክ ምዕራፍ የዓለማችን ልዕለ ሀያል የሆነችው አሜሪካና አጋሮቿ ያልተጠበቀና እጅግ ፈታኝ ከሆነ የደህንነት ስጋት ጋር ፊት ለፊት ተፋጠዋል። ይህ ሁኔታ ከወታደራዊ ግጭት ባለፈ የዓለምን የኢኮኖሚ የፖለቲካና የስነ ልቦና ሚዛን በሚያናውጥ መልኩ እየተገለጠ ሲሆን ኢራን በአንድ በኩል ከድንበሯ ባሻገር እሳት እየረጨች፣ በሌላ በኩል ደግሞ በውስጥ ጉዳዩ ላይ የማይደፈር የብረት ግድግዳ ገንብታ መቆሟን በግልጽ ያሳያል። የዚህ አዲስ ምዕራፍ መክፈቻ ተደርጎ የሚወሰደው ኢራን በሳውዲ አረቢያ ሪያድና በምስራቃዊ ኢራቅ በሚገኙ እጅግ ሚስጥራዊ የሆኑ የአሜሪካ ማዕከላዊ ስለላ ኤጀንሲ ማዕከላት ላይ የፈጸመቻቸው አስደንጋጭና እጅግ ትክክለኛ የድሮን ጥቃቶች ናቸው። እነዚህ ጥቃቶች የአሜሪካን የደህንነት ተቋማት በእጅጉ ያነቃቁ ሲሆን ጥቃቶቹ የተፈጸሙበት የረቀቀ ቴክኖሎጂና ያነጣጠረበት ትክክለኛነት ይህንን አቅም ኢራን ከየት አገኘችው የሚለውን አሳሳቢ ጥያቄ አስነስቷል። የምዕራባውያን የስለላ ተንታኞች እንደሚጠረጥሩት ሩሲያ ከኢራን ጋር ያላትን ጥልቅ ወታደራዊ ትብብር በመጠቀም በተለይም የኤሌክትሮኒክስ መቆጣጠሪያዎችን ሊያታልል የሚችለውንና ትክክለኛነትን የሚያጎናጽፈውን የኮሜታ ኤም የሳተላይት ዳሰሳ ስርዓትና የተሻሻሉ የሻሂድ ድሮን ቴክኖሎጂዎችን ለቴህራን አቀብላ ሊሆን ይችላል የሚል ጠንካራ መላምትን ፈጥሯል። ይህ የቴክኖሎጂ ሽግግር እውን ከሆነ ሩሲያ ሆን ብላ የአሜሪካን የቀጠናውን ተጽዕኖ ለማዳከም ከኢራን ጋር የፈጠረችው ስትራቴጂካዊ ጥምረት መሆኑን የሚያሳይና ቀውሱን ወደ ዓለም አቀፋዊ የሀያላን ጦርነት ደረጃ የሚያሳድገው ነው። በአምባሳደሮች ቅጥር ግቢ ውስጥ ያለው ጥብቅ ጥበቃ ጥሶ የገባው የሻሂድ ድሮን ምንም እንኳን የሰው ሕይወትን ባያጠፋም የኢራንን የኢላማ መምታት አቅምና የአሜሪካን የደህንነት ተቋማት ተጋላጭነት በአደባባይ ያጋለጠ ክስተት ሆኖ ተመዝግቧል። ይህ ወታደራዊ የጡንቻ ማሳየት በስለላ ማዕከላት ላይ ብቻ የተገደበ አልነበረም። ኢራን በቀጥታም ሆነ በተኪ ታጣቂዎቹ አማካኝነት በሳውዲ አረቢያ ላይ ያነጣጠሩ ተከታታይ የባሊስቲክና የክሩዝ ሚሳይሎች እንዲሁም የድሮን ጥቃቶችን አዝንባለች። በደማም ክልል የአየር ጥቃት መከላከያ ሳይረኖች ሲያቃጭሉ የአካባቢው ነዋሪዎች የፍንዳታ ድምጾችን ሲሰሙ የኢራን ጦር ቃል አቀባይ ብርጋዴር ጄኔራል አቡልፋዝል ጥቃቱ ላለፉት 50 ዓመታት አሜሪካ በመካከለኛው ምስራቅ የገነባቸውን ወታደራዊ መሰረት ያፈረሰና አሜሪካ በኢራን ላይ ለምታደርገው የጦርነት ዝግጅት የሰበሰበቻቸውን የጦር መሳሪያዎች በሙሉ ከጥቅም ውጭ ያደረገ ታላቅ ስትራቴጂካዊ ድል መሆኑን አውጀዋል። ይህ በተለይም የአሜሪካ ጦር መሐንዲሶች በድማም የገነቡትን የሄሊኮፕተር ማረፊያ መጋዘንና የመሬት ድጋፍ ሰጪ መሳሪያዎችን ኢላማ ያደረገው ጥቃት ሳውዲ አረቢያን የአሜሪካ ጦር ማዘዣ ማዕከልነቷን እንድትጠራጠርና ሉዓላዊነቷ መጣሱን አጥብቃ እንድታወግዝ አስገድዷታል። የሳውዲ የነዳጅና የፔትሮኬሚካል ተቋማት የሆኑት ራስ ታኑራ፣ ጁበይልና አራምኮ መሰረተ ልማቶች በተደጋጋሚ የኢላማው አካል መሆናቸው ቀውሱ ከፖለቲካዊ ግጭት አልፎ የዓለምን የኃይል አቅርቦት ለማሽመድመድ የተቃጣ መሆኑንም ያመላክታል። ከዚህ የሳውዲ አረቢያ የውስጥ ግዛት ጥቃት
ከመጠናት ባሻገር የጦርነት እሳት ወደ ሌላኛው የቀጠናው ስስ ጥግ መዛመቱን የሚያሳዩ አስደንጋጭ ክስተቶች እየታዩ ነው። ኢራን በቀጠናው የእሳት ቀለበት ይበልጥ ለማጥበቅ በማሰብ ቀጥታ ከድንበሯ የተነሱ ሚሳይሎችንና ድሮኖችን በእስራኤል ደቡባዊ ድንበር አቅጣጫ አዝንባለች። የዮርዳኖስን የአየር ክልል ጥሰው በቀይ ባህር ሰማይ ላይ የተንደረደሩት እነዚህ ገዳይ የጦር መሳሪያዎች በእስራኤሏ የኤላይት ከተማና በአካባቢው ባለው የጋዝ ሰርጥ ዙሪያ ላይ ከፍተኛ ሽብርን ፈጥሯል። የዮርዳኖስ አየር መከላከያ ሰራዊት 4 ሚሳይሎችንና 4 አጥቂ ድሮኖችን ኢላማቸው ላይ ከመድረሳቸው በፊት ቢያመክናቸውም በኤላይት ከተማ ነዋሪዎች ዘንድ የተሰማው አስደንጋጭ የፍንዳታ ድምፅና በቀይ ባህር ሰማይ ላይ የታየው የጭስና የእሳት ትዕይንት ቀውሱ ከቁጥጥር ውጭ ወዳለ ቀጠናዊ ጦርነት እያመራ መሆኑን በግልጽ ማሳያ ሆኗል። ይህ የኢራን ድፍረት የዮርዳኖስን አየር ክልል ጥሶ በማለፍ ብቻ አላበቃም። ይልቁንም በዮርዳኖስ ምድር በሚገኘውና የአሜሪካ ጦር ማዕከላዊ እዝ የልብ ትርታ ተደርጎ በሚቆጠረው ሙዋፋቅ አልሳልቲ የአየር ክልል ሰፈር ላይ ታይቶ የማይታወቅ አውዳሚ የባለስቲክ ሚሳይል ዝናብን በማዝነብ አዲስ የታሪክ ምዕራፍን ከፍቷል። ይህ ጥቃት አሜሪካ በመካከለኛው ምስራቅ ከገነባቻቸው እጅግ አስተማማኝና የማይደፈሩ ተብለው ከሚታመኑ 4000 ያህል የአሜሪካ ወታደሮችን አቅፎ ከያዘ የጦር ሰፈሮች አንዱን የጥፋት ኢላማ ያደረገ ነበር። ኢራን በዚህ በተቀናጀ የጥቃት ማዕበል እያንዳንዳቸው ከ1 እስከ 1.8 ቢሊዮን ዶላር የሚገመቱትንና የአሜሪካን የአየር መከላከያ የጀርባ አጥንት የሆኑትን ታድ ፓትሪዮትና የሲራም የራዳርና የሚሳይል መከላከያ ስርዓቶችን ከመሰረታቸው ደምስሳ ከጥቅም ውጭ ማድረጓን አውጃለች። ይህ ክስተት የአሜሪካ ጦር የማይበገር የሚባለውን የቴክኖሎጂ ጋሻ በዘመናዊና እጅግ ትክክለኛ የኢራን ባሊስቲክ ሚሳይሎችና በቀላሉ ሊሰበር እንደሚችል ያረጋገጠበትና የዋሽንግተንን የቀጠናውን ወታደራዊ ሽፋን ተጋላጭነት በአደባባይ ያጋለጠበት እርምጃ ሆኖ ተመዝግቧል። የጥቃቱን አውዳሚነት ይበልጥ ያረጋገጡት ከተለያዩ ነፃ የስለላ ተቋማት የወጡ የሳተላይት ምስሎች ናቸው። እነዚህ ምስሎች እንደሚያሳዩት ኢራን በአየር ሰፈሩ ላይ ያደረሰችው ጉዳት የዘፈቀደ ሳይሆን እጅግ ያነጣጠረና ስልታዊ ነበር። ድብደባው የአሜሪካን ጦር የስለላ የክትትልና የጥቃት አቅም ዋነኛ ምሰሶ የሆነውን እጅግ ውዱን የኤምኪው 9 ሪፐር ድሮን የሚያርፍባቸውን በኮንክሪት የተገነቡ ጠንካራ ማቆሚያዎችን፣ የጥገና ማዕከላትንና የሎጂስቲክስ ህንፃዎችን ሙሉ በሙሉ አፈራርሷል። ከቁሳቁስ ውድመቱ ባሻገር ጥቃቱ በአሜሪካ የሰው ኃይል ላይ ያደረሰው ኪሳራ እጅግ ስሜትን የሚነካና የጦርነቱን መሪር እውነታ ወደ ዋሽንግተን የፖለቲካ ኮሪደሮች ያመጣ ነበር። ፔንታጎን በይፋ እንዳረጋገጠው የጦር ሰፈሩ የመኝታ ክፍሎች ጭምር ጥቃት ስለደረሰባቸው በዚህ የሙዋፋቅ አልሳልቲ አየር ሰፈር አደጋ የ25 ዓመቱ ፈርስት ሌተናንት ታይለር ጄምስ፣ የ19 ዓመቷ ፕራይቬት ኤዝቤላ ጎንዛሌዝ እና የ28 ዓመቱ ሳጅን አንጀል ኤስ ህይወታቸው አልፏል። በሌላ የኢራቅ ግንባር ደግሞ ሳጅን ማይክል በድሮን ፍንዳታ መገደሉ አሜሪካ በቀጠናው ከፍለዋለች የተባለውን የ18 ወታደሮች የህይወት መስዋዕትነት ቁጥር ከፍ አድርጎታል። እነዚህ ተከታታይና ገዳይ ክስተቶች የአሜሪካ ወታደራዊ አዛዦች ከዚህ ቀደም አስተማማኝ ብለው በሚያስቧቸው ባህላዊ የአየር ሰፈሮች ላይ ተማምነው መቀመጥ እንደማይችሉና አዲሱ የጂኦፖለቲካዊ ጦርነት የሚለካው በቦምብ ብዛት ብቻ ሳይሆን የጠላትን የብረት ጋሻ በረቀቀ ቴክኖሎጂ ሰብሮ በመግባት ጭምር መሆኑን ያስተማረ ለፔንታጎን ታላቅ የስትራቴጂክ ፈተናን የደቀነ ክስተት ሆኗል። የዮርዳኖሱ አውዳሚ ጥቃት ጢስ ገና ሳይተን ኢራን ዘመቻ ናስር 2 በሚል ስያሜ ሌላ አስፈሪ የጥቃት ማዕበልን ወደ ኩዌት ምድር አዝንባለች። የኢራን እስላማዊ ቤታዊ ዘብ በአዲሱ ኢላማው ባሊ አልሳሌም፣ ካምፕ አሪፍጃንና አልዶሃ የሚገኙትን ቁልፍ የአሜሪካ የጦር ሰፈሮችና የሎጂስቲክስ ማዕከላትን በከባድ የድሮንና ሚሳይል ድብደባ አናግቷቸዋል። በዚህ ዘመቻ ከዚህ ቀደም የማይደፈሩ የሚመስሉትን የቅድመ ማስጠንቀቂያ ራዳር ስርዓቶችን፣ የሳተላይት መገናኛዎችንና በውቢያን ደሴት የሚገኙ ስትራቴጂካዊ የክትትል ማዕከላትን ከመሰረታቸው አጋይቷል። ይህ ጥቃት የአሜሪካ ጦር የማየትና የመስማት አቅም ያሳወረ ብቻ ሳይሆን አሜሪካን ለሚያስተናግዱ የባህረ ሰላጤው ሀገራት የተላከ ደም የነካ የማስጠንቀቂያ ደብዳቤ ነበር። ይባስ ብሎ ይህ ወታደራዊ ትንቅንቅ ከጦር ሰፈሮች አልፎ ወደ ሲቪል መሰረተ ልማቶች በመዛመቱ ቀጠናውን ወደ ከፋ የሰብአዊና የኢኮኖሚ ቀውስ አፋፍ አድርሶታል። የኢራን ጥቃቶች የኩዌትን የኤሌክትሪክ ኃይል ማመንጫዎችና የባህር ውሃ ማጣሪያ ተቋማትን ኢላማ በማድረግ ሀገሪቱን የንጹህ መጠጥ ውሃና የኃይል አቅርቦት ስጋት ውስጥ ጥለዋታል። ድርጊቱ በቀጠናው ሀገራት ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን የተባበሩት አረብ ኤምሬትስ ጥቃቱን የጎረቤት ሀገራትን ሉዓላዊነት የጣሰ እጅግ አደገኛና ቀጠናዊ ደህንነትን የሚያናጋ ድርጊት ስትል በጽኑ አውግዛለች። የውጥረቱ ግለት ጣሪያ በነካበት በዚህ ወቅት ዲፕሎማሲያዊ በሮች በቴህራን ፊት እርግፍ ብለው የተዘጋጉ ይመስላሉ። የአሜሪካ መከላከያ ሚኒስትር ፒት ኤግዜት በዮርዳኖስ ለተሰዉት ወታደሮቻቸው ክብር ጀግንነትን ሲያውጁ፣ የኢራን አብዮታዊ ዘብ ግን በንጹሐን ላይ ዘመናዊ መሳሪያ የሚያዘንቡ ፈሪዎች የጀግንነት ስም አይገባቸውም በማለት በንቀት አጣጥለውታል። ከዚህ የቃላት ጦርነት ባሻገር ውጥረቱን ለማርገብ ከዓለም አቀፍ አደራዳሪዎች የቀረቡላትን የሰላም ጥሪዎችና የድርድር ሀሳቦች ኢራን ውድቅ ማድረጓን የውጭ ጉዳይ ሚኒስትር ቃል አቀባዩ ማረጋገጣቸው የቴህራን አቋም ከድርድር ይልቅ የማያወላውል የኃይል እርምጃ መሆኑንና መካከለኛው ምስራቅ ወደማይታወቅ የጥፋት ምዕራፍ መሸጋገሯን አጉልቶ ያሳያል። በዚህ የኢራን የማያባራ ትንኮሳ ትዕግስቷ የተሟጠጠው አሜሪካ አጸፋዊ እርምጃዋን የጀመረችው በቃላት ሳይሆን በከባድ የጦር መሳሪያ ድምፅ ነው። የአሜሪካ
ማዕከላዊ እዝ የኢራንን ወታደራዊ አቅም ለማዳከምና በተለይም በሆርሙዝ ሰርጥ ላይ የተደቀነውን የንግድ መርከቦች ስጋት ለመቀልበስ ለ11 ተከታታይ ሌሊቶች ያላቋረጠና እጅግ አስፈሪ የአየር ድብደባዎችን በኢራን የጦር ማዕከላት ላይ አዝንቧል። በጨለማ የሰማይ ገጽ ላይ እሳታማ ክንፎቻቸውን እያርገበገቡ ከጦር መርከቦች የተነሱት የአሜሪካ ተዋጊ ጀቶች የኢራንን የጦር አውሮፕላን ማቆሚያዎች፣ የድሮን ማከማቻ ስፍራዎችና ሌሎች ስትራቴጂካዊ ወታደራዊ መሰረተ ልማቶችን ወደ አመድነት ቀይረዋል። ይህ ተከታታይ የአሜሪካ የአየር ላይ እርምጃ ቴሄራን በቀጠናው የምታደርገውን የነፃ ንግድ ማስተጓጎልና የንግድ መርከቦች ላይ የምታደርሰውን ጥቃት ለማስቆም ያለመ ቢሆንም የኢራን እስላማዊ አብዮታዊ ዘብ ግን ይህንን የማጥቃት እርምጃ ብሎ በመፈረጅ በቀጥታም ሆነ በተዘዋዋሪ አጸፋውን እንደሚመልስ ዛቻውን በማፋፋሙ አሜሪካ በገባችበት ጦርነት ውስጥ ሌላ ዙሪት እንድትጋፈጥ አስገድዷታል። በሌላኛው የቀጠናው ጫፍ የኢራን ዋና ተኪ ኃይል የሆኑት የየመን ሁቲዎች በቀይ ባህርና በባቤል መንደብ ላይ የከፈቱትን የማያባራ የባህር ላይ ጥቃት ዓለም አቀፉን የንግድ እንቅስቃሴ አናግተውታል። ሁቲዎቹ እስራኤል በጋዛ በከፈተችው ጦርነት ምክንያት የጀመሩትን ጥቃት አጠናክረው በመቀጠል የሳውዲ አረቢያ ወደቦች ላይ ማዕቀብ ጥለናል በማለት የሳውዲ ነዳጅ የጫኑ መርከቦችን ኢላማ ማድረግ ጀምረዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ መርከቦችን በተራቀቁ የባሊስቲክ ሚሳይሎች መምታታቸውን እንዲሁም አሜሪካና አጋሮቿ የጣሉባቸውን ማዕቀብና ጥቃት ተከትሎ ማንኛውም ከሳውዲ ወደቦች የሚመጣ መርከብ ኢላማ እንደሚሆን አሳውቀዋል። የዚህ ጥቃት ማሳያ የሆነውና 2 ሚሊዮን በርሜል የሳውዲ ነዳጅ ወደ ቻይና በመጫን ላይ የነበረው ሺንሎንግ ያንግ የተሰኘው መርከብ ጉዞውን አቋርጦ አቅጣጫውን ለመቀየር መገደዱ እንዲሁም ሌሎች ግዙፍ መርከቦች ቀይ ባህርን ትተው በአፍሪካ ጫፍ በኬፕ ኦፍ ጉድ ሆፕ ዙሪያ ለመጓዝ መገደዳቸው የዓለምን የትራንስፖርት ወጪና የነዳጅ ዋጋን በከፍተኛ ደረጃ ሻቅቦታል። የሁቲዎች ይህ ድርጊት በዓለም አቀፍ ደረጃ ያስከተለው ስጋት የፖለቲካ ብቻ ሳይሆን እጅግ የከፋ የኢኮኖሚ ቀውስ ነው። የሳውዲ አረቢያ ወደቦች ሙሉ በሙሉ መዘጋት የዓለምን 7 በመቶ የነዳጅ አቅርቦት ገበያ ከጥቅም ውጭ ለማድረግ የተቃጣው ይህ ዛቻ ከተተገበረ የምዕራባውያን አሊያንስ እስካሁን ያላዩትን አዲስ የኢኮኖሚ ጦርነት ውስጥ መግባታቸው አይቀሬ ነው። የዚህን አደጋ ስፋት በተመለከተ በወቅቱ የአሜሪካ ውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በሰጡት መግለጫ ማንም ይሁን ማን የትኛውም ሀገር የዓለም አቀፍ የውሃ ላይ ንግድ መስመርን በኃይል ለመዝጋት የሚያደርገው ሙከራ እጅግ አደገኛና ወደፊትም ለዓለም ስጋት የሚሆን መጥፎ ታሪካዊ ፕሬሲደንት እንደሚቀጥል አጥብቀው አስጠንቅቀዋል። ሩቢዮ በንግግራቸው የኢራንን አስመሳይ ጥንካሬ ገጽታ በማጋለጥ ቴሄራን ከዚህ ግዙፍ ወታደራዊ ትዕይንት ጀርባ አንገት አንቆ የያዘ ከፍተኛ የዋጋ ንረት፣ የህዝብ የምግብ እጥረትና እጅግ የከፋ የኢኮኖሚ ማነቆ ውስጥ መሆኗን ገልጸዋል። እንደ እርሳቸው ትንታኔ ኢራን ላለፉት 20 ዓመታት ከህዝቧ ጉሮሮ እየነጠቀች እያንዳንዱን ሳንቲም ለሽብር ቡድኖች ማጠናከሪያ፣ ለድሮንና ሚሳይል ፕሮግራሞች ግንባታ ውላለች። ይህንንም የምታደርገው በኒኩለር ፕሮግራም ዝግጅቷ ላይ የዓለም አቀፉን ማህበረሰብ ትኩረት ለመበተን የፈጠረችው ስልታዊ የትኩረት ማስቀየሻ መሆኑን በአጽንኦት ተናግረዋል። ይሁን እንጂ የኢራንና የተኪዎቿ ስልት የአሜሪካን ወታደራዊ አቅም ከማሰብ በላይ አሟጦታል። ፔንታጎን አሁን ላይ የገጠሙ ፈተና የጦር መሳሪያ እጥረት ሳይሆን የሀብት መከፋፈል ስትራቴጂካዊ አጣብቂኝ ነው። ለአሜሪካ መከላከያ አንድን ግንባር ብቻ ማሸነፍ በራሱ እጅግ ፈታኝ በሆነበት በዚህ ዘመን ሁለት እሳት የጎረሱ ግዙፍ ወታደራዊ ግንባሮችን በአንድ ጊዜ መጋፈጥ የዘመናችን ትልቁ ስትራቴጂካዊ ፈተና ሆኖበታል። በአንድ በኩል በፋርስ ባህረ ሰላጤና በእስራኤል ድንበሮች ዙሪያ የኢራንን ቀጥተኛ ጥቃት ለመከላከል አየር ተሸካሚ መርከቦችን፣ አውዳሚ የጦር መርከቦችን፣ ስውር ተዋጊ ጀቶችንና በቢሊዮኖች የሚቆጠር ዶላር የሚያወጡ ጸረ ሚሳይል ባትሪዎችን አሰማርታለች። በሌላ በኩል ደግሞ በመቶዎች የሚቆጠሩ ኪሎ ሜትሮችን ርቆ በየመን የባህር ዳርቻ የዓለምን የንግድ ደም ስር በቀይ ባህር ላይ ለማስጠበቅ ተመሳሳይ የጦር አዛዦች፣ ተመሳሳይ የጦር መርከቦችና አውሮፕላኖች ሁለተኛው የውጊያ ግንባር እንዲከፍቱ ተገደዋል። ይህ ሁኔታ የአሜሪካን ወታደራዊ ተቋም እጅግ አስጨናቂ ፈተና ውስጥ ከቶታል። ወታደራዊ ስትራቴጂስቶች እንደሚያስጠነቅቁት አሜሪካ በዓለም ላይ ካላት እጅግ ግዙፍ የመከላከያ በጀት ጋር እንኳን ያልተገደበ ኃይልን ለዘላለም ማቆየት አትችልም። እያንዳንዱ የጦር መርከብ የራሱ የሆነ የኦፕሬሽን ገደብ አለው። እያንዳንዱ ተዋጊ ጀት ጥገና ይፈልጋል። ወደ ሰማይ የሚተኮሱት እያንዳንዳቸው በሚሊዮን ዶላር የሚገመቱት አምካኝ ሚሳይሎች ውሎ አድሮ ክምችታቸው ማለቁና መተካት መፈለጋቸው የማይቀር ሀቅ ነው። ከሁሉም በላይ ደግሞ የሰው ልጅ ተፈጥሯዊ አቅም ገደብ አለው። ረፍት አልባ የሆኑት የባህር ኃይል አባላት፣ አብራሪዎችና የማሪን ወታደሮች በመጨረሻ የአካልና የስነ ልቦና ድካም ውስጥ መግባታቸው አይቀሬ ነው። በመሆኑም በቀይ ባህር ያለው የሁቲዎች እገዳ ለመስበር የጦር መርከቦችን ወደዚያ ማንቀሳቀስ ማለት የኢራንን ግንባር ክፍት አድርጎ መተው ማለት ሲሆን የኢራንን ጥቃት ለመመከት እዛው መቆየት ደግሞ የዓለም አቀፉን የንግድ መስመር፣ የነዳጅ አቅርቦትና የእስራኤልን ደህንነት አደጋ ላይ መጣል ማለት ነው። ይህ በእንዲህ እንዳለ አሜሪካ ከጊዜ ወደ ጊዜ እየጨመረ የመጣውን የኢራንንና የተኪዎቿን ሚሳይሎችና ድሮን ዛቻ ለመቋቋም ወታደራዊ ስትራቴጂዋን ለመቀየር ተገዳለች። ለበርካታ አስርት ዓመታት በመካከለኛው ምስራቅ የአሜሪካ ማዕከላዊ እዝ የልብ ትርታ ትልቁና እጅግ ወሳኙ የጦር ሰፈር የነበረው በኳታር የሚገኘው የአል ኡደይድ አየር ሰፈር ከሞላ ጎደል ባዶ እንዲሆን መደረጉ የኢራንን ዛቻ ምን ያህል ክብደት እንደተሰጠው የሚያሳይ ታሪካዊ ክስተት ነው። በመቶዎች የሚቆጠሩ ተዋጊ ጀቶች፣ ቢ52 ቦምብ ጣይ አውሮፕላኖችና የነዳጅ ጫኝ አውሮፕላኖች እንዲሁም በሺዎች የሚቆጠሩ የአሜሪካ ወታደሮች ይሰፍሩበት የነበረው ይህ ግዙፍ ማዕከል ከኢራን ድንበር በቅርብ ርቀት ላይ የሚገኝ በመሆኑ ለቀጥተኛ የባለስቲክ ሚሳይል ጥቃት በእጅጉ የተጋለጠ ሆኖ ተገኝቷል። የሳተላይት ምስሎች እንደሚያሳዩት አሜሪካ በድንገተኛና ጥድፊያ በተሞላበት ሁኔታ የጦር አውሮፕላኖቿን ወደ እስራኤሉ ቤንጎሪዮን
አየር ማረፊያና ሌሎች ከጥቃት ውጭ ወደሆኑ ቀጠናዎች አዛውራለች። ይህ የማፈግፈግ እርምጃ ፕሬዚዳንት ዶናልድ ትራምፕ በሰጡት ማብራሪያ ሰራተኞችንና ውድ የጦር መሳሪያዎችን ከእልቂት ለማዳን የተወሰደ የቅድመ ጥንቃቄ እርምጃ ነው ቢባልም በብዙዎች ዘንድ ግን አሜሪካ በኢራን ወታደራዊ አቅም ፊት ያሳየችው የስትራቴጂካዊ መሸሽ ተደርጎ ተወስዷል። ከዚህ ወታደራዊ ሽግሽግ ጋር ተያይዞ በሆርሙዝ ሰርጥ ላይ የተፈጠረው ፍጥጫ ሌላው የዓለም አቀፍ ስጋት ማዕከል ሆኗል። ኢራን አሜሪካና አጋሮቿ የነዳጅ ንግዷን ለማስተጓጎል የሚሞክሩ ከሆነ የሆርሙዝን ሰርጥ ሙሉ በሙሉ በመዝጋት የዓለምን 20 በመቶ የነዳጅ መስመር እንደምታቋርጥ ይፋዊ ማስጠንቀቂያ ሰጥታለች። የአሜሪካ ማዕከላዊ ዕዝ የኢራንን ማስጠንቀቂያ ውድቅ በማድረግ ስትሬቱ አሁንም በዓለም አቀፍ የባህር ሕግ ክፍት እንደሆነና መርከቦች በአሜሪካ የባህር ኃይል ጥበቃ ስር እንደሚያልፉ ቢገልጽም የኢራን የውጭ ጉዳይ ሚኒስትርና የጦር አዛዦች ማንኛውም የኢራን ኢኮኖሚና መሰረተ ልማት የሚነካ እርምጃ ከተወሰደ የሳውዲ አረቢያን የምዕራባውያንን የነዳጅ ማውጫዎችን የኃይል ማመንጫዎችንና ድልድዮችን በማፈራረስ ምላሽ እንደሚሰጡ በግልጽ አስጠንቅቀዋል። በተለይም ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኢራን በማንኛውም መርከብ ላይ ተኩስ ከከፈተች አሜሪካ በቴህራንና በአካባቢዋ የሚገኙ ድልድዮችንና የኃይል ማመንጫዎችን ወደ አመድነት ትቀይራለች በማለት የሰጡት ጠንካራ መግለጫ የሁለቱን ሀገራት ፍጥጫ ከቃላት ጦርነት አልፎ ቀጥተኛ የጦርነት አዘቅት ሊከት የሚችል ጫፍ አሳይቷል። ይህ ውስብስብ የጂኦፖለቲካ ጦርነት በመካሄድ ላይ ባለበት ወቅት አንድ ያልተጠበቀና ትኩረት የሚስብ የፕሮፓጋንዳ ክስተት ተፈጥሯል። በ2026 የፊፋ ዓለም ዋንጫ የፍጻሜ ጨዋታ በኒው ጀርሲ ሚትላይፍ ስቴዲየም ስፔን አርጀንቲናን 1-0 በማሸነፍ የዓለም ዋንጫውን ባነሳችበት መድረክ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የፊፋው ፕሬዚዳንት ጃኒ ኢንፋንቲኖ ለተጫዋቾች ሜዳሊያ ሲያበረክቱ የ19 ዓመቱ የስፔን ብሔራዊ ቡድን ኮከብ ላሚን ያማል ፕሬዚዳንት ትራምፕን ሰላምታ ሳይሰጥ ማለፉን የሚያሳይ ምስል በዓለም ዙሪያ ተሰራጭቶ ነበር። የወጣት ተጫዋች ከዚህ ቀደም በስፔን ላሊጋ ድል አከባበር ላይ የፍልስጤምን ባንዲራ በማውለብለብ ድጋፉን ያሳየ ሲሆን ይህንን ድርጊቱን ተከትሎ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ የተጫዋቹን ድርጊት የሰብአዊ መብት ድጋፍ እንጂ የጥላቻ መግለጫ አይደለም በማለት ተከላክለውለት ነበር። ይህንን አጋጣሚ የኢራን አብዮታዊ ዘብ ለራሱ የፕሮፓጋንዳ ፍጆታ በሚገባ ተጠቅሞበታል። የላሚን ያማልን ምስል የፍልስጤን ባንዲራ እያውለበለበ የፍልስጤምና የኢራን ደጋፊዎች የዓለም ሻምፒዮኖች ናቸው ከሚል ጽሑፍ ጋር በአንድ የሻሂድ አጥቂ ድሮን ክንፍ ላይ ለጥፎ የሚያሳይ ቪዲዮን በኢራን መንግስታዊ ሚዲያዎች መሰራጨቱ ተገልጿል። ከዚህ ከውጫዊ አውዳሚ ወታደራዊና የፕሮፓጋንዳ ጦርነት ጎን ለጎን ኢራን በሀገር ውስጥ ጉዳዩ ላይ እጅግ ጠንካራና አንዳንዴም ጭካኔ የተሞላበት ቁጥጥር እያደረገች ትገኛለች። የሀገሪቱ የደህንነት ተቋማት የውጭ ኃይሎች ሰርጎ ገብተዋል በሚል ከፍተኛ ስጋት ውስጥ በመሆናቸው በስለላ በአሸባሪነትና በፈጣሪ ላይ ጦርነት በማወጅ በተጠረጠሩ ዜጎች ላይ የሚወሰደው የሞት ቅጣት ቁጥር ታይቶ በማይታወቅ ፍጥነት ጨምሯል። እንደ አምነስቲ ኢንተርናሽናል እና ሌሎች የሰብአዊ መብት ተሟጋች ድርጅቶች ሪፖርት በ2025 ብቻ ከ1600 በላይ ኢራናውያን የተገደሉ ሲሆን አጠቃላይ ሟቾች ቁጥር ከ2700 በላይ ደርሷል። ይህ ቁጥር ኢራንን በዓለም ላይ በሞት ቅጣት ከቻይና ቀጥሎ በሁለተኛ ደረጃ እንድትቀመጥ አድርጓታል። እንደ መንግስት መግለጫ አንዳንዶቹ የተያዙት የቦምብ መስሪያ ቁሳቁሶችን፣ ሪሞቶችንና የእጅ ቦምቦችን ይዘው ሲሆን ሌሎች ደግሞ በመንግስት ተቋማት ላይ የሞልቶቭ ጥቃቶችን ሲፈጽሙና ህዝባዊ አመጾችን ሲያነሳሱ ተገኝተዋል ይላል። ነገር ግን የሰብአዊ መብት ተሟጋቾች እነዚህ ፍርዶች ግልጽነት በጎደለው የህግ ጠበቃ በማይፈቀድበትና በማሰቃየት በተገኙ የእምነት ቃሎች ላይ የተመሰረቱ የፖለቲካ ማጽጃዎች ናቸው በማለት አጥብቆ ይከራከራሉ። በማጠቃለያው ይህ የሚያሳየው ኢራን በአሁኑ ወቅት የያዘችው አቋም የመከላከያ ብቻ ሳይሆን ከድንበሯ በሺዎች የሚቆጠሩ ኪሎ ሜትሮች ርቃ ተጽዕኖ መፍጠር የምትችልበትን የማጥቃት አቅም ነው። በቴክኖሎጂ የተደገፉ የድሮንና የሚሳይል ጥቃቶች እንደ ሁቲ ያሉ ታማኝ ተኪ ኃይሎችን የመጠቀም ስልት የዓለምን የንግድ መስመሮች የመቆጣጠር ዛቻ እንዲሁም የባላንጣዎቿን ደህንነትና ኢኮኖሚ አደጋ ላይ የሚጥል እርምጃዎቿ ኢራንን በቀጠናዋቻ የማይገኝላት ፈታኝ ኃይል አድርጓታል። አሜሪካ በበኩሏ ከ11 ጊዜ በላይ በኢራን ይዞታዎች ላይ ያካሄደችው የአየር ጥቃት የበርካታ የጦር መርከቦችንና አውሮፕላኖችን ስምሪት እንዲሁም የአሉዳይድ የጦር ሰፈርን የመሰሉ ማዕከላትን የማስለቀቅ እርምጃዎቿ የሁኔታውን አሳሳቢነትና አዲስ የጦርነት አውድ መፈጠሩን ያረጋግጣል። የኢራን ውስጥ ጠንካራ እርምጃዎችና ዓለም አቀፉ ክስተቶች ለፕሮፓጋንዳ የምትጠቀምበት ስልት ደግሞ ሀገሪቱ በሁለንተናዊ መልኩ ለረዥም ጊዜና ለከፋ ጂኦፖለቲካዊ ፍልሚያ ራሷን ማዘጋጀቷን ይመሰክራል። መካከለኛው ምስራቅ በአሁኑ ሰዓት በማንኛውም አቅጣጫ ሊፈነዳ በሚችል የባሩድ በርሜል ላይ የተቀመጠ ሲሆን የሀያላኑ የሰላና ያልተቋረጠ የትንቅንቅ ጨዋታ የዓለምን የወደፊት እጣ ፋንታ በሚወስን የረቀቀ የጦርነት፣ የስለላ፣ የኢኮኖሚ ማዕቀብና የስነ ልቦና ፍልሚያ መድረክ ሆኖ ቀጥሏል። የትኛውም ወገን ወደ ኋላ የማይልበት ሁኔታ የዓለምን ዲፕሎማሲያዊና ወታደራዊ መልክ ከመሰረቱ የሚቀይር አዲስ የታሪክ ምዕራፍ መሆኑ አያጠራጥርም። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ